የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። ውድ ቤተሰቦቻችን የዝውውር መስኮቱ የመጨረሻዎቹ ሳምንታት በርከት ያሉ እንቅስቃሴዎች ተካሄዱበት፣ በርካታ ዝውውሮች ተፈጸሙ። ክለቦችም ያስፈረሟቸውን ተጫዋቾች ይፋ እያደረጉ ይገኛሉ። በስፋት እናነሳቸዋለን። የአውሮፓ ሊጎች ተጀምረዋል። ትልቅ ጨዋታዎችም እየተደረጉ ነው። በሳምንቱ አጋማሽም ጨዋታዎች ይቀጥላሉ። እነኝንም ጉዳዮች እናካፍላችኋለን። የሪያል ማድሪድ የዝውውር ጉዳይ፣ የቡድን ዜናና ለየት ያሉ ጥንቅሮችን ዛሬም እናካፍላችኋለን። በባርሴሎና በኩል ነገ ነው ጨዋታ የሚያደርጉት። የቡድን ዜና ከዝውውር ጋር በተያያዘ ደግሞ ወቅታዊ ጥንቅሮችን እንደዚሁ በባርሴሎና በኩል ይዘናል። በአውሮፓ አያላን ክለቦች በርካታ አጫጭር ስፖርታዊ መረጃዎችን እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ግን ለየት ያለ ጥንቅርም አስደምጠናችሁ ነው ለእናንተ ቆይታችንን የምንጀምረው። በቶትናም በኩል ትልቅ የዝውውር መረጃዎችን ይዘናል። ማንቸስተር ሲቲ ተጫዋች በይፋ አስፈርሟል። የሲቲን ዝውውር እናነሳለን በስፋት። በሲቲ በኩል የሚጠበቅም ሌላ አንድ ተጨማሪ ዝውውር አለ። በማንቸስተር ሲቲ በኩል ሰፊ የዝውውር ጉዳዮችን ይዘናል። በቼልሲ በኩል የቡድን ዜና በስፋት እናነሳለን። በርከት ያሉ ጥንቅሮችን ይዘናል። ከዝውውር ጋር በተያዘ አይቀሬ የሚመስልን ዝውውር ተከትሎ ቼልሲም አይቀሬ ያሉት ዝውውር ላይ ይሳተፋሉ ተብሎ ይጠበቃል፣ እናጠረዋለን። በሊቨርፑል በኩል ከተጫዋቹ ዝውውር ለጊዜውም ቢሆን ወጥተዋል፣ መውጣታቸውን አረጋግጠናል። ከየትኛው ዝውውር እንደሆነ እንነግራቸዋለን። ከዚ ውጭ ተጨማሪ ወደ ሊቨርፑል ይመጣሉ ከተባሉ ተጫዋቾች ጋር በተያያዘና ከክለቡ ሰው ይወጣሉ ስለተባሉትም እናነሳለን። የቡድን ዜናና ሊቨርፑል ቤት ሻምፒዮንስ ሊግ ተይዟል። በአርሰናል የመረጃ ሰዓታችን ዩሊያን አልቫሬዝ አጀንዳ እንደሆነ ይታወቃል። ልዩ ጥንቅር ይዘናል። ከዩሊያን አልቫሬዝ እና ከቪክተር ዮኬሬሽ ጋር ማያይዘን ተጨማሪ መረጃዎችን እናካፍላችኋለን። በአርሰናል በኩል የቡድን ዜናም ይዘናል። ወቅታዊ መረጃዎችን በስፋት እናካፍላችኋለን። በዩናይትድ የመረጃ ሰዓታችን አንድ በጣም አነጋጋሪ መረጃ እንነግራችሁና ዩናይትድ ያን ትወያዩበታላችሁ። በዝውውር መስኮቱ የመጨረሻዎቹ ሰዓታት ለዩናይትድ አንገብጋቢ ሆኗል። በርካታ እንቅስቃሴ እያረገባቸው ያሉትንና የተጠናቀቁ ዝውውሮችን ጨምሮ በርከት ያሉ መረጃዎችን ይዘናል። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እንደ ሁልጊዜው አብራችሁን ቆዩን። በስፔን በሪያል ማድሪድ እንጀምር። የሪያል ማድሪዱ አጥቂ ካርሎስ ኤስፔ ሪያል ማድሪድ ከመጣ በኋላ አሁን የበርካቶችን ትኩረት የሳበ ተጫዋች ሆኗል። በጆዜ ሞሪኒዮ ቡድንም እድል እየተሰጠው ነው። ጎልም አስቆጥሯል። በላሊጋ ጨዋታ ላይ ዛሬም ይጠበቃል። በነገራችን ላይ ሉዊስ ዴላ ፎንቴ ብቅ ብሏል። የስፔን ብሔራዊ ቡድን አሰልጣኝ ተጫዋቹን በቅርበት እየተከታተል ነው ሲሉ ተደምጠዋል። ከዛ ውጪ በቪኒሺየስ ጁኒየር በኩል ከሰሞኑም ጆዜ ሞሪኒዮም ቅሬታ እያቀረቡ ነው። ቀይ የሚገባ ጥፋት እየሰሩበት ተጫዋቾች እየተሰጠው አይደለም ቀይ በሚል ቪኒሺየስ ጁኒየርን በተመለከተም አሁን የወጣ እንደ ለየት ያለ መረጃ ያለ በአለፉት 7 ዓመታት ውስጥ እንደ ቪኒሺየስ ጁኒየር በርካታ ጥፋት የተሰራበት የላሊጋ ተጫዋች የለም። 489 ጥፋት ተፈጽሞበታል። ዳኞች ትኩረት ቢያደርጉበት ማለታቸው ይታወቃል። ጆዜ ሞሪኒዮ ባርሴሎና በዝውውር መስኮቱ ላይ አንድ ተጫዋች ላይ በስፋት እየሰራ ነበር፣ ግን ለጊዜው አቆሞታል። የካስቴሎ ሉክባን ጉዳይ ባርሴሎናዎች አሁን ላይ የመሃል ተከላካይን ከማስፈረም ተቆጥበዋል የተባለው። ስለዚህ ዝውውሩ ላይ ገፍተው እንደማይሄዱ ይጠበቃል። ምናልባት ተጨማሪ ዝውውሮችን በአጥቂ ስፍራ ላይ ትኩረት ሊያደርጉ ይችላሉ። በተከላካይ ስፍራ ላይ የባልዴን ጉዳይ በተመለከተ ዛሬ ልምምድ ሰርቷል። ጨዋታ ያደርጋል አያደርግም በሚለው ጉዳይ ላይም መግለጫው ላይ ሃንሲ ፊሊክ መግለጫ ላይ የቡድኑ አካል ሆኗል። ስለመጮትና ለመጮቱ የምንወስን ይሆናል። ከኛ ጋር ያደረገው የመጀመሪያ ዓመት አስደናቂ ነበር። ከላማሲያን የመጣው ግን በየቀኑ ጥረት ማድረግና ራስን ማሻሻልም መስራትም አለበት ብሏል። ከዛ ውጪ ሮድሪ ለነገው ጨዋታ ዝግጁ መሆኑን አረጋግጧል። አዲሱ ፈራሚያቸው በጨዋታው ይገኛል ብለዋል። ላሚን ያማልን በተመለከተ የተወሰነ ራስ ምታት አጋጥሞት ነበረ። አሁን በጥሩ ሁኔታ ላይ ነው። ባለፈውም ጨዋታ ለእኛ ጠቃሚ ተጫዋች ነበረ ሲሉ ተደምጧል። ሃንሲ ፊሊክ በጋዜጣዊ መግለጫቸው ላይ አንድ ቡድን ወደ አውሮፓ ሻምፒዮንስ ሊግ ተመልሷል። ሰሞኑን የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ሲካሄዱ እንደነበረ ይታወቃል እና አንድ ቡድን አልፏል። ቦዶ ጌልሜት። በነገራችን ላይ ቦዶ ጌልሜት ወደ ሻምፒዮንስ ሊግ መግባቱን ተከትሎ ቢያንስ 4 ቡድኖች እዚህ በረዷማ ሜዳ ላይ እና በጣም በቀዘቀዘው ከተማ ለመጮት ግድ ይላቸዋል። ከእግር ኳስ በጣም ውብ ከሆኑ ነገሮች አንዱ ከከተማው ባሻገር ስቴዲየሞቹ፣ የመሰረተ ልማቱ ይጠቀሳል። የቦዶ ጌልሜት ስቴዲየም ብዙ ጊዜ በበረዶ የተከበበ ውሃ ዳርቻ ያለ ነፋሻማ በጣም ቀዝቃዛ ነውና ይሄ በጣም አስቸጋሪ ይሆናል። በጨዋታው ዙሪያ እንግዲህ የተጋጣሚ ቡድን ፈተና ይጠነክራል። በቀጣይ ቀን የአውሮፓ ሻምፒዮንስ ሊግ ዕጣ ድልድል ሲወጣ
እዚህ ሜዳ ላይ ሄደው የሚጫወቱት 4 ቡድኖች እነማን ናቸው የሚለው በትልቁ ይጠበቃል። እንግሊዝ ደረስን። የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ተጀምረዋል። አንደኛ ሳምንትን አጠናቀን ሁለተኛ ሳምንት ከአርብ ጀምሮ ይደረጋሉ። ሰሞኑን የካራባው ካፕ የጥሎ ማለፍ ጨዋታዎች ግን እንደቀጠሉ ናቸው። እናነሳቸዋለን እነሱን። ፕሪሚየር ሊጉ ሲጀመር ግን ውድ ቤተሰቦቻችን ስቴዲየም ገብቶ ጨዋታ ለማየት በጣም ውዱ ስቴዲየም የክራቨን ኮቴጅ ነው። የፉልሃሙ ስቴዲየም በጣም ትልቅ ክፍያን ይጠይቃል። በነገራችን ላይ ከስቴዲየሙ ገቢ ጋር በተያዘ በርካታ ገቢዎችን እንደሚያገኝ ይታወቃል እና አመታዊ የትኬት ሽያጭ የፉልሃም ወደ 3192 ፓውንድ አካባቢ ነው። ቶትናም ሁለተኛ፣ አርሰናል ኤምሬትስ ሶስተኛው ውዱ ስቴዲየም ነው። አራተኛው ውዱ ስቴዲየም ኤታሃድ ነው። አምስተኛው ቪላ ፓርክ ነው። ስድስተኛው ኦልትራፎርድ ነው። ሰባተኛ ሜክስ፣ ስምንተኛ ስታንፎርድ ብሪጅ ነው። ከቢግ ሲክስ እንኳን ብናይ በጣም ዝቅተኛ የሚከፈልበት ማንም ገብቶ ሊያይበት ይችላል የተባለው አመታዊ ክፍያ የሃል ሲቲ ነው። 600 ፓውንድ ብቻ ነው የአመት ክፍያውን ይህ አጠቃላይ እና ክራቨን ኮቴጅ ሄዶ ስቴዲየም ጨዋታ ማየት ግን የፕሪሚየር ሊጉ ውድ ክፍያን ይጠይቃል። በጣም አነጋጋሪ ሆኗል። ከዝውውር ጋር በተያያዘ በአስቶን ቪላ ቤት እንቅስቃሴዎች እየተደረጉ ነው። ሰሞኑን ራሳቸውን ማጠናከር ላይ በጣም ትኩረት አድርገዋል የኡናይ ኤምሬው ቡድን። አሁን ደግሞ ሌላኛው ትኩረታቸው ክርስቲያን ኮፋኔ ሆኗል። የባየር ሊቨርፑሰኑ አጥቂን ለማምጣት ጥረት እየተደረገ ነው። 20 ዓመቱ ላይ ይገኛል። ኮፋኔ በቪላ ቤት እንግዲህ በዋነኝነት ኦሌ ዋትኪንስን ለመተካት ከተያዘ እጭ ውስጥ ነው። በዚህ ጩስ በእርግጥ የቼልሲው ተጫዋች እንዳለ እንዳይረሳ ኒኮላስ ጃክሰን። ከዛ አስቀድሞ ግን ከሁሉም በፊት ይቅርታ ጠይቆ ወደ ቡድን የተመለሰው ኦሌ ዋትኪንስ ጉዳይ መለየት አለበት። ሌላ የተጠናቀቀ አንድ ዝውውር አለ። ብራይተን ጆዋን ሃጃምን በዛሬው ዕለት ወደ ቡድኑ ማምጣታቸውን ይፋ አድርገዋል። ክለቦች በፕሪሚየር ሊግም ራሳቸውን በደንብ እያጠናከሩም ይገኛሉ። የቶትናሙ አሰልጣኝ ሮቤርቶ ዲዘርቢ በዝውውር መስኮቱ ተጨማሪ ገንዘብ ማውጣት እንደሚፈልጉም ይፋ አድርገዋል። ስለዚህ ቶትናም ቤት ተጨማሪ ዝውውሮች እንደሚኖሩ አረጋግጠዋል። እሳቸው በዝውውር መስኮቱ ተጨማሪ ገንዘብ ማውጣት እንፈልጋለን ሲሉ ሮቤርቶ ዲዘርቢ ተናግረዋል። ያክለውም ቶትናም ከሊቨርፑል ከሌሎች ሀያለ ክለቦች ጋር ለመፎካከር እንችላለን፣ መፎካከር የሚያስችል ቡድን እየገነባን ነው ብለዋል። ስለዚህ ብዙ ገንዘብም ማውጣት እንችላለን እኛም ያሉት ዲዘርቢ በተቻለ መጠን ተጫዋቾችን እያስፈረምን እንቀጥላለን ብለዋል። ዛሬም ተጫዋች ለማስፈረም የሕክምና ምርመራውን ለማድረግ ቀጠሮ የያዙለት ተጫዋች አለ። ማርሙሽ ዝውውሩ እንግዲህ 50 ሚሊዮን ፓውንድ ቀጥታ 10 ሚሊዮን ፓውንድ እየታየ የሚጨመር አጠቃላይ ይከፍላሉ። በዝውውሩ መስኮቱ ላይ እንግዲህ የቶትናም ተጫዋች ይሆን ዘንድ በዛሬው ዕለት ከሲቲ ፍቃድ ተሰጥቶት ወደ ቶትናም አቀንቷል። የሕክምና ምርመራው እንደተጠናቀቀም ቶትናሞች ዝውውሩን ይፋ ሲያደርጉት ተከታትለን በሁለቱም ዩቲዩብ ገጻችን ለእናንተ ወደ አድማጮቻችን እንደዚሁ የምናደርሳችሁም ይሆናል። ማንቸስተር ሲቲ በይፋ ተጫዋች አስፈርሟል። ማንቸስተር ሲቲ ወጣቱን ተጫዋች አዮብ ቦዋዲን ከሊል ማስፈረማቸውን እንዲሁ ይፋ አድርገዋል። በእርግጥ ሲጠበቅ የነበረ ዝውውር ነው። ያው የሕክምና ምርመራው ነበረ የቀረው። በዛሬው ዕለት ፊርማውን አኑሯል። ሲቲ ለብዙ ዓመታት ተመልክቻለሁ እና የአጨዋወት ዘይቤያቸውን እወዳለሁ። ሲቲ ሁል ጊዜ ጥራት ያለው እግር ኳስ ለመጫወት ይሞክራል። ይህ ክለቡ ለማሸነፍ የተገነባ መሆኑን ያሳያል ብሏል። ኬቨን ደብሮይናና ያያ ቱሬን ማየት በጣም ያስደስተኛል። ትንሽ ልጅ ነበርኩኝ ያኔ እነሱ በሲቲ ሲጫወቱ በነበረ ጊዜ ብሏል። በተለይም ያያ ቱሬን እንደ ሮድሪ ያሉ ብዙ ምርጥ ተጫዋቾች ወደ ማንቸስተር ሲቲ መጥተዋል። የባሎንዶር አሸናፊ ነበሩ። ሲቲ ትክክለኛ ቦታም ነው ብሏል። ለማደግም ራስን ለማሳየት 32 ቁጥር መለያን ለብሻል አዮብ ቦዋዲ በቀጣይነት የሲቲ የአማካኝ ክፍል ተጫዋች ሆኖ ይቀጥላል ማለት ነው። ሲቲ ከበርናንዶ ሲልቫ ከሮድሪ እና ከኬቨን ደብሩይና ወደ ኤሊዮት አንደርሰን፣ ሪያን ሼርኪና አዮብ ቦዋዲ ተቀይሯል። ይሄ አዋጭ ሽግግር ነው ብላችሁ ታስባላችሁ? በጣም ወጣት ናቸው። በጣም ሲጠበቅ የነበረ ዝውውር ነው። ምናልባት ግን ሪያን ሼርኪን ቦታ ላይ የቼልሲውም ተጫዋችም ሊመጣ የሚችልበት እድል አለ። ኤንዞ ፈርናንዴስ ጉዳዩ የተዘጋ እንዳልሆነ ይታወቃል። ሌላው በሲቲ የምንጠብቀው ዝውውር አለንን በተመለከተ ነው። ወደ ማንቸስተር ሲቲ በረራ እንዲያደርግና የሕክምና ምርመራው እንዲያደርግ ተፈቅዶለታል። የ22 ዓመቱ የክንፍ ተጫዋች ሙሉ ለሙሉ የፓልሜራስ ቡድን አባላቱን ተሰናብቷል። በቀጣይ 24 ሰዓታት ውስጥም ማንቸስተር ሲቲ ተገኝቶ የሕክምና ምርመራውን ካደረገ በኋላ ፊርማውን ያኖራል። የዝውውሩ ዋጋው 40 ሚሊዮን ዩሮ አካባቢ ነው። በጣም ጥቂት ጎሎችን ያስቆጠረ ከ10 በታች ጎሎችን ያስቆጠረውን ሳቪኒዮን ተክቶ ነው የሚጫወተው። ሳቪኒዮ የወጣበት ገንዘብ ይታወቃል። ለቶትናም ሲፈርምና በጣም በትልቅ ዋጋ ተጫዋች ሸጠው
በጣም በትንሽ ዋጋ ሲቲዎች ይህንን የክንፍ አጥቂ አምጥተዋል። ሳቪኖን በቀጣይ ይተካል። ሲቲ ቤት በዝውውር መስኮቱ ትልቅ ስራ እንደተሰራም ይታወቃል። በዚህ ዝውውር ላይ በቼልሲ በኩል የቼልሲ የዝውውር መስኮት ገና አልተጠናቀቀም፣ እንደ ሁኔታው ይታወቃል። ግን የወቅቱ በጣም አነጋጋሪ ጥምረትን ታየን በክራቨን ኮቴጅ በዚህ ሳምንት። በጣም ውዱ ስቴዲየም ማለት ነው በዚህ ውድድር ዓመት የክራቨን ኮቴጅ እንደሆነ ይታወቃል። ውድ ትኬት በዓመት የሚከፈልበት ተጫዋቹ በጨዋታው ላይ ጎልም አስቆጥሯል፣ አሲስትም አድርጓል። ያ ማለት ፓልመር ለቼልሲ መጫወት ከጀመረ ጊዜ ጀምሮ በአንድ የጨዋታ ጊዜ ላይ ወይም በአንድ ጨዋታ ጎል የሚያስቆጠር አሲስት የሚያደረገ በርካታ ጨዋታ ላይ እሱ ነው ሶስተኛው ሰው። 9 ያለው ከሱ የሚበልጡት ኦሌ ዋትኪንስ በ10 ጨዋታ፣ ሳላ በ15 ጨዋታ አድርጎታል። ሞር ከዚህ በኋላ በፕሪሚየር ሊጉ እየተጫወተ ይቀጥላል ተብሎ የሚታሰበው ፓልመር ነው እና ምናልባት የሳላን ሪከርድ ያሻሽላሉ ባለፉት 3 ዓመታት የሚለው የሚጠበቅ ነው የሚሆነው። ግን ፓልመር ድንቅ ጊዜን እያሳለፈ ነው። በነገራችን ላይ ኮል ፓልመር መስከረም ወር 2023 ነው ለቼልሲ መጫወት የጀመረው። በጣም ድንቅ ጊዜን እያሳለፈ ነው። በሳምንቱም ጥሩ ነበረ። ምናልባት ለዓለም ዋንጫ እሱ ለእንግሊዝ፣ ዦ ፔድሮ ደግሞ ያው በጣም የተወቀሰበት ነበረ። ለብራዚል ብሔራዊ ቡድን ለምን አልተጠሩ የሚያስብሉ ብቃቶችን ከሰሞኑ እያስመለከቱን እንደሆነ ይታወቃል። 2026 ከገባ በኋላ ከዦ ፔድሮ በላይ ብዙ የጎል ተሳትፎን ያደረገ ተጫዋች የለም። 13 የግብ አስተዋጽኦ በፕሪሚየር ሊግ አለው በ2026 ብቻ። የፕሪሚየር ሊግ ላይ ብቻ ነው። ይሄ ትልቅ የሚባል ቁጥር ነው። ዘንድሮ ደግሞ ቼልሲ በአንድ ግዙፍ መድረክ በፕሪሚየር ሊግ፣ ሌሎች ደግሞ በጥሎ ማለፍ ያለው ካራባው ካፕ እና ኤፍ ኤ ካፕ ብቻ ይሳተፋል። ያም ቢሆን ግን ጆ ፔድሮ በጣም ድንቅ ጊዜን ያሳልፋል ተብሎ ከሚጠበቁ ተጫዋቾች ውስጥ ነው። ሌላው በጣም በትልቁ የሚጠበቀውና ቼልሲ አይቀሬ ሆኖ ይመጣበታል የተባለው የአሌክስ ስኮትን ጉዳይ በተመለከተ እንደ ኤንዞ ፈርናንዴዝ ዝውውር ተመርክዞ ቼልሲ አይቀርም ተብሏል የተረጋገጠው መረጃ። ስለዚህ የተሻሻለውን ከ64 ሚሊዮን ፓውንድ ውድቅ በኋላ የተሻሻለውን ሂሳብ ይዘው ይመጣሉ። ከ80 እስከ 90 ሚሊዮን ፓውንድ የቦነስ ክፍያን ጨምሮ በርንማውዞች ለዚህ ተጫዋች ይፈልጋሉ። አስገዳጅ ሽያጭ ከመጣባቸው ይህ ዝውውር የሚወሰነው ኤንዞ ወደ ሲቲ የሚያመራ ከሆነ ነው። የኤንዞ ድርድር እንደቀጠለ ነው። በዚህ ጋር በተያዘ በዝውውር መስኮቱ ላይ የቼልሲን እንቅስቃሴ ስናነሳ ጉዳዩን በስፋት እንከታተለዋለን። በዝውውር መስኮቱ ላይ ሊቨርፑሎች የያንኮብ ሚንታን ጉዳይ ለጊዜው አቁመውታል። በጣም አጠራጣሪም ነበረ በሊቨርፑል ደጋፊዎች። ይሄ ጉዳት ላይ ያለን ተጫዋች ማምጣት በጣም አጠራጣሪ ነበረ። 50 ሚሊዮን ፓውንድ ውድቅ አደረጉ፣ 60 ሚሊዮን ፓውንድ ውድቅ አደረጉ። ሊቨርፑል የቦነስ ክፍያን ጨምሮ እስከ 70 ሚሊዮን ፓውንድ የሚደርስ በረጅም ጊዜ ተከፍሎ የሚያልቅ ጥያቄ የሚይዘው ለመምጣት እቅድ ነበራቸው። ከዛ ብራይተኖች ወደ 80 ማሳደግ ፈልገው ነበረ። ሊቨርፑል ለጊዜው አቁሞታል ዝውውሩን። አሁን ትኩረቶች ሁሉ ወደ ብራድላይ ባርኮላ ሆነዋል። ያንኩቡ ሚንታ በ73 ጨዋታ ለብራይተን ባለፉት 73 ጨዋታ 19 ግብ አስተዋጽኦ ነው ያለው፣ 10 ጎል 9 አሲስት ነው ያለው። ትራንስፈር ማርኬት ዋጋው የዚህ ተጫዋች ከ42 ሚሊዮን ዩሮ አይበልጥም በወቅታዊ የተጫዋቾች የዋጋ ስሌት። የተጠየቀው ግን ከዛ እጥፉን የሚበልጥ ነው። ለጊዜው ሊቨርፑል ከዝውውሩ ወጥቷል። ተገቢ ነው ብላችሁ ታስባላችሁ? ከዝውውሩ መውጣቱ ሊቨርፑልን አጋሩን። አሁን ሊቨርፑል ሁሉ ነገራቸውን ትኩረት ሰጥተው እየሰሩ ያሉበት የብራድላይ ባርኮላን ጉዳይ መሆኑን አረጋግጠናል። በማለዳውም ጥንቅር አንስተነው ነበረ። ፒኤስጂ በሚቀጥሉት 48 ሰዓታት ውስጥ ከሊቨርፑል ጋር ጉዳዩን እልባት ወደ መስጠት እንደሚያመሩ ይፋ አድርጓል። ሊቨርፑሎችም በዝውውሩ ላይ መጨረሻ ድርድሮችን አድርገው በዝውውሩ ላይ እልባት መስጠት ይፈልጋሉ። ጉዳዩ የተረጋገጠ ነው። በዚህ ጉዳይ ላይ ውድ ቤተሰቦቻችን ተጫዋቹን ለመፈረም ፈቃደኛ ስለሆነ የሚቀጥሉት 24 ሰዓታት በጣም ወሳኝ ናቸው። በሊቨርፑል በኩል ሌሎችንም አማራጮች እያየ ነው። ሊቨርፑል በዝውውር መስኮቱ የመጨረሻ ቀናትም ላይ ላሚን ካማራን ጉዳይ መመልከት ጀምሯል። በሞናኮ ቤት ይገኛል። ሞናኮዎች በነገራችን ላይ የመሀል ሜዳ ተጫዋች ላይ ማስፈረም ገበያው ላይ መሆናቸውንም ስካይ ስፖርት አረጋግጧል። ስለዚህ የዚህም ዝውውር በተቃራኒው መምጣቱ ደግሞ የሚቀር አይመስልም። በሊቨርፑል በኩል ግን ሞር አሁን እየሰሩበት ያሉት የብራድላይ ባርኮላን የያንኮብ ሚንታን ዝውውር ለጊዜው አቁመውታል። በሌላ በኩል ሴልታ ቪጎ በሊቨርፑል ቤት እየተጫወተ የነበረውን ስቴቨን ባስቲችን ለማስፈረም ከተጫዋቹ ጋር በግል ከስምነት ደርሷል። ከሊቨርፑል ጋርም ድርድር ወደ መጨረሻ ምዕራፍ እንደደረሰ እየተነገረ ይገኛል። ሊቨርፑል የመጀመሪያ ሳምንት የፕሪሚየር ሊግ ጨዋታውን ደግሞ ከኒካስል ጋር ባቻ ውጤት ካጠናቀቀ በኋላ በቡድኑ ደስተኛ እንዳልነበረ ቨርጅል ቫን ዳይክ በውጤቱ ደስተኛ እንዳልነበረ ተናግሯል። ወደፊት መንቀሳቀስ ይኖርብናል ብሏል። በእርግጠኝነት የምሳሳቱን ጨዋታ ጠብቁ እያለ ነው ከኖቲንግሃም ፎረስት ጋር በዚህ ሳምንት። ኖቲንግሃም ፎረስት ማለት ባለፉት 3 ዓመታት
ሊቨርፑልን በተደጋጋሚ ያሸነፈ የፕሪሚየር ሊግ ክለብ ነው። ከኖቲንግሃም ፎረስትን በላይ ሲቲና አርሰናል፣ ዩናይትድ እና ቼልሲ፣ ቶትናም እንኳን አላረጉትም ያንን ያክል ድል። አሁን ተጨማሪ ልምምዶችን እያደረግን ነው። ለጨዋታ ዝግጅንን በአንፊልድ ነው የሚደረገው። የሊቨርፑል ደጋፊን የምንክስበት ጨዋታ ነው እያለ ነው። በእርግጥ ሊቨርፑል በጨዋታ አፈጻጸም ደረጃ በጣም ጥሩ ነበር። የኒካስል ጨዋታ ላይ ግን በመከላከል ስፍራ ላይ የተወሰደባቸው ካውንተር አታክ መቋቋም በጣም ተቸግረው እንደነበረ ተመልክተናል። የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር የሊግ ውድድር ድልድል ይፋ ሊደረግ ሰዓታት ይቀሩታል። ምድብ ድልድሉ ሲወጣ ሊቨርፑል ሪያል ማድሪድን አንፊልድ ላይ መግጠም እንደማይችል ተገልጿል። ሁለቱ ክለቦች አንፊልድ ላይ እንዲጫወቱ ከደረሳቸው የይፋ ሕግ እንደማይፈቅድ ተነግሯል። የአውሮፓ እግር ኳስ ማህበር ሕግ ሁለት ክለቦች በተከታታይ ሶስተኛ ዓመት በተመሳይ ስቴዲየም እንዲጫወቱ አይፈቅድም። ሪያል ማድሪድ እና ሊቨርፑል ባለፉት 2 ዓመታት አንፊልድ ላይ ደርሷቸው እንደተጫወተ የሚታወስ ነው። ይሁን እንጂ ሁለቱ ክለቦች ሳንቲያጎ ቤርናቤው ላይ ሊደርሳቸው እንደሚችል ተነግሯል። ስለዚህ ሊቨርፑልና ማድሪድ ከደረሳቸው ሊቨርፑል በሜዳው አንፊልድ ሮድ ስቴዲየም ማድሪድን አይገጥም ማለት ነው በይፋ ሕግ መሰረት። በእጣ ድልድሉ ላይ ግን ማንን ከማን እየጠበቃችሁ ነው? አንድ አድማጫችን ወይም ተመልካቻችን ያው እንደተለመደው የሪያል ማድሪድና የሲቲን ፍልሚያ በዚህም ዓመት እንጠብቃለን ሲል ምልከታውን ልኮልናል። ዩሊያን አልቫሬዝ ዛሬ ልምምድ አልሰራም። ከአትሌቲኮ ማድሪድ ስብስብ ውጭ ነው። እንደ ምክንያት የተጠቀሰ ነገር ግን አለ። ውድ ቤተሰቦቻችን ህመም አጋጥሞታል የሚለው ጉዳት ሳይሆን ህመም አጋጥሞታልና በዚህ ምክንያት ጥሩ ስሜት እየተሰማው አይደለም ተብሏል። በአልቫሬዝ ጉዳይ ከሰሞኑ እንግዲህ የመጨረሻውን ልባት የሚሰጥበት ሳምንት ላይ ነን። አርሰናልም ሁኔታውን እስከ መጨረሻው እየጠበቀ ነው። የሚጠብቀው አልቫሬዝ አርሰናል ለመቀላቀል ይፈልጋል አይፈልግም ነው። ይህን መረጃ እስካጠናቀርንበት ሰዓት በድጋሚ ተጫዋቹ ከባርሴሎና ውጪ ፍላጎት አለኝ ያለው ክለብ የለም። አትሌቲኮ ማድሪድ የአልቫሬዝን ጉዳይ እስከ መጨረሻው አርብ እልባት እንሰጣለን ብሏል። አልቫሬዝ በአሁናዊ ሁኔታ በቤተሰብ ምክንያት በስፔን ለመቆየት የሚፈልግ ቢሆንም በቅርብ ጊዜ ግን ከስፔን ማለትም ከሜትሮፖሊታን የደረሰበት ተቃውሞ ግን እንቅልፍ የሚነሳ ሆኖበታልና ተጫዋቹ በዛም መቆየት አጣብቂኝ ውስጥ ወድቋል። ለማንኛውም እስከ አርብ ውሳኔ ይሰጣል። እስከ አርብ ማለት ግን ዛሬም ሊሆን ይችላል። በሚቀጥሉት ቀናት ብቻ እስከ አርብ ባለው ቀን ውስጥ ውሳኔውን ያሳውቃል ተብሏል። አርሰናል በሩን ከፍቶ ጥያቄውን ይቀበላል አይቀበል የሚለውን ከተጫዋቹ በኩል ምላሽ እየጠበቀ ነው። ከዚህ ዝውውር ጋር በተያያዘ አለን ሺረር አርሰናል አልቫሬዝን ካስፈረመ ሁሉን ነገር ይቆጣጠራል ብሏል። ባርሴሎና ዩሊያን አልቫሬዝ ለማስፈረም በጣም እየጣረ እንደሆነ አውቃለሁ የሚለው አለን ሺረር አትሌቲኮ ማድሪድ ግን ለባርሴሎና እንደማይሸጠው እናውቃለን ብሏል። በዚህ ምክንያት ለአልቫሬዝ ዝውውር በሩ ክፍት የሆነው አርሰናል እድሉን አለው። አርሰናል እድሉ ቀንቶት ካስፈረመው ያለምንም ጥርጥር ሁሉንም ነገር የሚያሸንፍ ቡድን ይሆናል እያለ ነው አርሰናል። በተቃራኒው ደግሞ በቡድኑ ያለው ቪክተር ዮኬሬሽ እና ጋብርኤል ጀሱስ የጀሱስ እንኳን የተረጋገጠ ነው ለሽያጭ የቀረበ። የቪክተር ዮኬሬሽም ጉዳይ ምናልባት የአልቫሬዝ ዝውውር ከተጠናቀቅም ዮኬሬሽም እንደ ቁጥር አንድ አጥቂ ራሱን ቆጥሮና አርሰናልም እንደዛ ብሎ ስላመጣው ቆይታው እርግጥ አይደለም። ምናልባት ከዚህ በፊት ሲጠበቅ እንደነበረው አልቫሬዝን ለማምጣት ገንዘብ ሲደመር ዮኬሬሽን ይደራደሩ የሆነው የሚለው ይጠበቃል። ግን በምን ያህል ይደራደራሉ፣ ምን ያህል ያቀርባሉ የሚለው እርግጥ አይደለም። አትሌቲኮ ግን በገንዘብ ደረጃ ብቻ ከሆነ 150 ሚሊዮን ዩሮ እንደሚፈልግ ይታወቃል። ከተገናኘንበት የመጀመሪያ ቀን ጀምሮ ከአርቴታ ጋር ጥሩ ጊዜ አሳልፈናል፣ እስካሁንም ያለው ጊዜ ጥሩ ነው ብሏል ዴክላን ራይስ። ለእኔና ለዚህ ክለብ ሚኬል አርቴታ ያደረገው ነገር በጣም ከፍ ያለ ነው፣ ምስጋና ልናቀርብለትም ይገባል ለዚህ አሰልጣኝ ብሏል። አሰልጣኙ ቡድኑን በሁሉ ነገር ቀይሮታል። ዘንድሮም ለዋንጫ ነው የምንጫወተው፣ ይሄን አስተሳሰብም በአርቴታ ስር ገንብተናል እያለ ይገኛል። የቀድሞ የአስቶን ቪላ ተጫዋች ዲዮን ዲብሊንግ ደግሞ የአርሰናል የአማካኝ ክፍል ጥራት ጥምረት ቡድኑ ተጨማሪ ዋንጫዎች እንዲያነሳ የሚያስችል ነው ብሏል። ምናልባት አርሰናል የሶስትዮሽ ዋንጫን ማንሳት ይችላል ተብሎ ለቀረበለት ጥያቄ እሱን እርግጠኛ መሆን ባልችልም ግን አርሰናል ትልቁን የፕሪሚየር ሊግ ዋንጫ አሳክቷል። ስለዚህ በዚህ የውድድር ዓመትም ዋንጫ ያነሳል። 3 ዋንጫ ለማንሳት የሲዝኑ ሁለተኛ አጋማሽ ላይ አርሰናል የት እንዳለ ማየት አለብን ብሏል። ዳቪድ ራያ ከ2021 ጀምሮ በፕሪሚየር ሊጉ በጣም ጥሩ ጊዜን እያሳለፈ ነው። ክሎፕ ያደነቁት ግብ ጠባቂ ነው። በነገራችን ላይ ዳቪድ ራያ 72.88 በመቶ ኳስን የማዳን ንጻሬ ያለው ከ2021 ጀምሮ እንደዚሁም 100 ያለቀላቸው ኳሶችን በፕሪሚየር ሊጉ አድኗል። በአለፉት 5 ዓመታት ውስጥ 69 ጨዋታ ላይ መረቡን አላስደፈረም። በጣም የተለዩ ቁጥሮችም አሉት ውድ ቤተሰቦቻችን እና
ራያ በፕሪሚየር ሊጉ ቡድኑ ጎል እንዳይቆጠርበት በማድረግ ቡድኑ ከኋላ ኳስ መስርቶ እንዲጫወተ በማድረግ በርካታ አስደናቂ እንቅስቃሴዎችን እያደረገ ይገኛል። ይህ ግብ ጠባቂም ትላንትና በፒኤፍኤ የዓመቱ ምርጥ 11 ውስጥ በግብ ጠባቂ ቦታ ላይ አሸናፊ እንደነበረ ይታወቃል። ባለፉት 3 ዓመታትም በነገራችን ላይ የፕሪሚየር ሊጉ ከፍተኛ ክሊንሺት ባለቤት ነው። ዘንድሮ ካሳካው ለአራተኛ ተከታታይ ዓመት ያደርገዋል። 4 ጊዜ ያሳኩ ግብ ጠባቂዎች ቢኖሩም የዳቪድ ራያ ከተሳካ ለየት የሚያደርገው ባለፉት ተከታታይ 4 ዓመት ውስጥ ያደረገ ወይም በተከታታይ 4 ዓመት ያደረገ ብቸኛው ሰው ይሆናል። የጋብርኤል ማርቲኔሊ ጉዳይ ከምን ደረሰ በተደጋጋሚ የሚመጣልን ጥያቄ ነው። ያው በአርሰናል እንደማይጮት ካረጋገጠም በኋላ መዳረሻው ማሌላ እንደሆነ ታውቋል። የጥቅማ ጥቅም ጉዳይ ብቻ ቀርቷል። አርሰናል 65 ሚሊዮን ዩሮ ይቀበላል። ቀጥታ የሚከፈል ባይሆንም ተጨማሪ ክፍያዎችን ጨምሮ ማለት ነው። አጠቃላይ ግን ተከፍሎ የሚያልቀው ክፍያ አርሰናል የተዋዋለው 65 ሚሊዮን ዩሮ ነው። አሁን የቀረው በኮንትራቱ ላይ ከአልሂላል ጋር በጥቅማ ጥቅም ጉዳዮች ላይ ድርድሮች እንደቀጠሉ ናቸው። ይህም በዚህ ሳምንት እንደሚጠናቀቅና ዝውውሩ ይፋ እንደሚደረግ ታውቋል። አርሰናል ከተጫዋቹ ከአልሂላል ጋር በኮንትራት ዙሪያ ስምምነት ከፈጸመ ያው ተጫዋቹን ለመሸጥ ፈቃደኛ ስለሆነ ገንዘቡንም አርሰናል ስለተስማማበት ያው የሕክምና ምርመራው እንዲያደርግ ፍቃድ ይሰጣል ተብሏል። የጋብርኤል ማርቲኔሊ ጉዳይ እንዳበቃለት ይታወቃል። ለዩናይትድ ደጋፊዎች አንድ ጥያቄ እናንሳና በዚሁ መረጃችንን እንቀጥል። በዝውውር መስኮቱ ላይ ማንቸስተር ዩናይትድ በተለይም ከፈርጉሰን በኋላ በርካታ ተጫዋቾችን አምጥቷልና ሪዮ ፈርዲናንድ በራሱ ፖድካስት ላይ አንድ ያነሳው ነገር አለ። ማንቸስተር ዩናይትድ ከፈርጉሰን በኋላ 49 ተጫዋቾችን አምጥቷል። 49 ተጫዋቾችን አምጥቷል። ከነኚህ ውስጥ ማን ነው በጣም ምርጥ ፈራሚ የሆነው ወይም ደግሞ ደረጃውን የጠበቀ ለማንቸስተር ዩናይትድ መጫወት የሚችል ማን ነው? በማንቸስተር ዩናይትድ ደረጃ የፈረመው ማን ነው በሚል ጥያቄ ያነሳል ሪዮ ፈርዲናንድ። እሱ 3 ተጫዋቾችን ብቻ ተመልክቻለሁ ይላል። ዝላታን፣ ክርስቲያኖ ሮናልዶ እና ብሩኖ ከፈርጊ በኋላ በጣም ደረጃቸውን የጠበቁና ጥራት ያላቸው ተጫዋቾች ናቸው። ያንንም አሳይቷል። ምናልባት እንኳን ኢብራሂሞቪች፣ ክርስቲያኖ ሮናልዶ፣ ብሩኖ ተጨማሪ የፈረሙ ተጫዋቾች ውስጥ ደግሞ የተወሰኑትን ብንጨምር እንደው ጥቂቶቹን ብንጨምር እንኳን ከ49 ተጫዋቾች ውስጥ አንጻር ካየን ግን በጣም ደካማ አስከፊ ጥናት ያልተደረገበትና ቡድኑን የማያሻግሩ ዝውውሮች ናቸው አብዛኞቹ። ይህ በጣም ያሳዝናል። ለዩናይትድ ውድቀት አንደኛው ጥናት ያልተደረገበት ዝውውር እያለ ነው ሪዮ ፈርዲናንድ። የዩናይትድ ደጋፊዎች የእናንተን ሀሳብ አስተያየት ጻፉልን። ዩናይትድ በቀረችው አንድ ሳምንት ላይ የግራ ክንፍ ተመላላሽ ለማምጣት የሚያደርገውን ጥረት አጠናክሮ ቀጥሏል። ማንቸስተር ዩናይትድ ሁሉንም አማራጮች እያየ ነው። በነገራችን ላይ በቀሩ ጥቂት ቀናቶች ስላሉ በእነኛ ቀናቶች ተጫዋች ለማምጣት ማለት ነው። ከዚህ ጋር በተያያዘ በፕሪሚየር ሊጉ ልምድ ያለውን ተጫዋች ማምጣት ቀደሚያ ሰጥቶ ሰርቷል። ዘንድሮ ተመልክታችሁ ከሆነ ማንቸስተር ዩናይትድ ለዋናው ቡድን ያስፈረማቸው ተጫዋች በሙሉ ከፕሪሚየር ሊግ ነው። ግብ ጠባቂውን ጨምሮ የክንፍ አጥቂውን ቶምሰንን ብናይ ከፕሪሚየር ሊግ የመጡ ናቸው። ግን በዋና ቡድን ውስጥ ለአብነት ያክል ባሌባ ከብራይተን የፕሪሚየር ሊግ ተጫዋች፣ ቴሌመንስ ከአስቶን ቪላ የፕሪሚየር ሊግ ተጫዋች ነው። አንድሬ ሳንቶስ ከቼልሲ የፕሪሚየር ሊግ ተጫዋች ነው። ዩናይትድ በዚህ ቀመሩ ከቀጠለ አሁን ደግሞ አንድሪያን ትሩፋርትን እየተመለከተ ይገኛል። ቅድሚያ ምርጫው የነበረው ሉዊስ ሆል እንደነበረ ይታወቃል። ዩናይትድ ይህን የ4 ዓመት የግራ ተመላላሽ ከበርንማውዝ ለማምጣት እየተከታተለ ይገኛል። ምንም አይነት ድርድር ጥያቄ ያላቀረቡ ዩናይትዶች ግን ሌላ በፕሪሚየር ሊጉ ልምድ ያለው በሚለው መስፈርታቸው ሁኔታውን መከታተል ጀምረዋል። የዩናይትድ ሰሞንኛ ተመራጭ ተጫዋች የነበረውና ሲከታተሉት የነበረው አሌሃንድሮ ባልዴ ከባርሴሎና ቡድን ጋር ልምምድ ሰርቷል። ነገ ባርሴሎና ጨዋታ አለው። ወደ ቡድን አካል ተመልሷል። ይጫወታል አይጫወትም በሚለው ሃንሲ ፍሊክ ማረጋገጫ የለም። ጨዋታው ሰዓት ሲደርስ እናያለን፣ ግን ራሱን ማሻሻል አለበት ብለዋል። ባልዴ በባርሴሎና መቆየትን በተመለከተ አሁንም የተጫዋቹ ፍላጎት ያ ነው። ነገር ግን ባርሴሎና በተጫዋቹ በኩል እንዲወጣ ከገፋው ተጫዋቹ አማራጮችን ለማየት ፈቃደኛ እንደነበረ ይታወቃል። ጉዳዩን በተመለከተ ማንቸስተር ዩናይትድ እስካሁን ባለው ሂደት የውሰት ጥያቄ ነው የማቅረብ እቅድ ያለው። በቦታው ላይ ዩናይትድ በውሰት ተጫዋች ካስፈረመ እቅዱ ምን እንደሆነ እንንገራችሁ። ዩናይትድ በዚህ ክረምት በግራ ተመላላሽ ቦታ በውሰት ተጫዋች ካመጣ ቀጣይ ክረምት ሉዊስ ሆልን ከኒካስል በቋሚነት ለማምጣት እንደገና መመለስ ነው። ይሳካለታል የሚለው ይጠበቃል። ሌላ ሃል ሲቲ ቶቢ ኮይለርን ከዩናይትድ በ3 ሚሊዮን ፓውንድ ለማስፈረም ከጫፍ ደርሷል። በቀጣይ መረጃ አብዴት እናደርገዋለን። አዲሱ የማንቸስተር ዩናይትድ አማካኝ ካርሎስ ባሌባ ለቡድኑ ያለውን እንደሚሰጥ ቃል ገብቷል። ለደጋፊ ያለኝን መልእክት ሳስተላለፍ ይላል፣ ለዚህ አርማና ለዚህ ክለብ ያለኝን ሁሉ ሰጣለሁ። የዩናይትድ ደጋፊዎች ከኔ ብዙ ጠብቁ ብሏል። ሜዳ ውስጥ ገብቼ እስክጫወት ድረስና ለቡድኑ ያለኝን እስከምሰጥ እየጓጓው እገኛለሁ ያለው ባሌባ በቡድኑ ውስጥ ታላላቅ ተጫዋቾችም አሉ ብሏል። ለአብነት ያክል ብሩኖን የጠቀሰው
እሱ ታላቅ ተጫዋች ነው። ከሱ ጋር መጫወትና ከሱ ብዙ መማር እፈልጋለሁ። ሁልጊዜም በኦልትራፎርድ ስጫወት በስቴዲየሙ የነበረው ድባብ ያስደምመኝ ነበር ያለው ወጣቱ ተጫዋች አሁን በዚህ ቡድን በጣም ደስተኛ ነኝ ብሏል እና ከብሩኖ ጎን ለመጫወት በጣም ጓጉቻለሁ እያለ ነው። ትላንትና ብሩኖ በፒኤፍኤ የዓመቱ ምርጥ ተጫዋች ሽልማት ላይ የካርሎስ ባሌባ ወደ ዩናይትድ መምጣት ተከትሎ ለቀረበለት ጥያቄ ፈጣኑ ተጫዋች፣ ምርጡ ተጫዋች፣ ከኳስ ጋር መጫወት የሚሰማው ተጫዋች መጥተዋል፣ ለቡድኑ ጥሩ ነገር ያደርጋል ማለቱ የሚዘነጋ አይደለም። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስም ሁሉንም ጨዋታዎች ማሸነፍ ፈልጋለሁ ብሏል። ህልሜ ከማንቸስተር ዩናይትድ ጋር ሁሉንም ማሸነፍ ነው። ለዛ ደግሞ ሁሉንም ጨዋታ ማሸነፍ ፈልጋለሁ። ጥሩ ቡድን አለን፣ የትኛውንም ቡድን አንፈራም ያለው ብሩኖ እኛ አሁን ትልቁ ህልማችን ከማንቸስተር ዩናይትድ ጋር ትልቁ ዋንጫ ማሳካት ነው ብሏል። ምናልባት የትኛው ዋንጫ ዩናይትድ ማምጣት ይችላል አሁን ባለው ስብስብ ለዩናይትድ ደጋፊዎች ጉዳዩን እንተው። ከዛ ውጭ በዩናይትድ ዋናው ቡድን ሲጠበቅ የነበረው ቾዶቢ ወደ ፌኖርድ ሊያቀና የሚችልበት እድል እንዳለ በማለዳው ጥንቅር ነገረናችሁ ነበረ። አሁን ላይ ዩናይትድ ከቾዶ ኦቢ ጋር በተያያዘ በውሰት ሰጥቶ በትልቅ ጨዋታ መጫወቱን ፍላጎት አለው ዩናይትድ። ለ18 ዓመቱ ተጫዋች ግን ማንቸስተር ዩናይትድ የውሰት ክፍያን ይፈልጋል። ፌኖርድ ተጫዋቹን በውሰት ሲወስድ በነፃ ወስዶ የደሞዝ ጉዳዩን ብቻ ነው መሸፈን የሚፈልገው። በዚህ ዝውውር ላይ ፌኖርዶች ቋሚ ማድረግ አይፈልጉም። ማንቸስተር ዩናይትድም ቋሚ የመሸጥ እቅድ የለውም። ለማንኛውም ጉዳዩን በተመለከተ ተጨማሪ ጥንቅር ይኖረናል። ዩናይትድ በፕሪሚየር ሊጉ ቀጣይ ጨዋታውን የሚያደርገው ደግሞ የፊታችን እሁድ ነሐሴ 24 2018 አመሻሽ 12:30 ኦልትራፎርድ ላይ ነው። ይህን ጨዋታን በተመለከተ የአሰልጣኙን ጋዜጣዊ መግለጫና ተጨማሪ ጥንቅሮችን በቀጣይ መረጃ ይዘን እንመጣለን። የአሁኑን ግን እዚህ ጋር እንቋጭ።